ተወዳጁ የእንግሊዝ ፕሪሚየር ሊግ ከአንድ ሳምንት ረፍት በኋላ ተመልሷል። በዚህ ሳምንትም የ22ኛ ሳምንት የፕሪሚየር ሊግ ጨዋታዎች ይደረጋሉ። ነገ በምሳ ሰዓትም የሳምንቱ ትልቁ ጨዋታ በኦልድ ትራፎርድ ስታዲየም ይደረጋል። ማንቸስተር ዩናይትድ ከማንቸስተር ሲቲ ተጠባቂ የደርቢ ጨዋታቸውን ለማከናወን ቀጠሮ ይዘዋል። የፔፕ ጓርዲዮላው ማንቸስተር ሲቲ ከሰሞኑ በፕሪሚየር ሊጉ በተደጋጋሚ አቻ ከወጣባቸው ጨዋታዎች ማግስት ከመሪው አርሰናል ጋር ያለውን የ6 ነጥብ ልዩነት ለማጥበብ በዚህ ጨዋታ ላይ ይፋለማል። በአንጻሩ ማይክል ካሪክን በአሰልጣኝነት የሾሙት ማንቸስተር ዩናይትዶች በጊዜያዊ ዋና አሰልጣኛቸው ስር ወደ ቶፕ 4 ለመግባት የሚያደርጉትን ጉዞ በዚህ ጨዋታ ላይ አንድ ብለው የሚጀምሩ ይሆናል። ይህ የደርቢ ጨዋታ ምን ነገሮችን ያስመለክተናል? ማይክል ካሪክ አማድ ዲያሎ እና ብሪያን እምቡሞን በዚህ ጨዋታ ላይ ያሰልፋቸው ይሆን? ፔፕ ጓርዲዮላስ ከየሬሚ ዶኩና አንቷን ሴሜኞ የትኛውን ተጫዋች በቋሚነት ያሰልፋል? እነዚህንና ሌሎች ጉዳዮችን እስከ ቪዲዮ መጨረሻ ድረስ ከኛ ጋር አብራችሁ ከቆያችሁ የምንነግራችሁ ይሆናል። ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ ውድ የቻናላችን ተከታታዮች እንዴት ናችሁልን? እግዚአብሔር ይመስገን እኔ በጣም ደህና ነኝ። የምትገኙት አራዳ ሜዳ ኦፊሻል የዩቲዩብ ገጻችን ላይ ነው። ለቻናሉ አዲስ ከሆናችሁ የዩቲዩብ ገጹን ሰብስክራይብ በማድረግና የደወል ምልክቷን በመጫን የቻናላችን ቤተሰቦች እንድትሆኑ የአክብሮት ግብዣችን ነው። ቪዲዮ ደግሞ የእናንተን በብዛት ላይክ ማድረግ ይፈልጋል። ዩቲዩብ ይህን ቪዲዮ ለብዙ የእግር ኳስ ተመልካቾችና ለአዳዲስ ሰብስክራይበሮች ለማድረስ እናንተ በብዛት ይህንን ፕሮግራም ላይክ ማድረግ ይጠበቅባችኋል። ለእናንተ የ3 ሰከንድ ስራ ነው። እናም ሁላችሁም ፕሮግራሙን ላይክ በማድረግ ጀምሩት። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አደርጋለሁ። ፕሪሚየር ሊጉ ተመልሷል። የ22ኛ ሳምንት የፕሪሚየር ሊግ ጨዋታዎችን በዚህ ሳምንት ይደረጋሉ። እንደተለመደውም የተለያዩ ጨዋታዎችን መርጠን ከጨዋታዎቹ በፊት የቅድመ ዳሰሳ ፕሮግራማችንን ወደ እናንተ የምናደርስ ይሆናል። በዚህኛው ፕሮግራማችን ላይ ማንቸስተር ደርቢን እንመለከታለን። ቀጥሎ የምዕራብ ለንደን ደርቢን የቼልሲና የብሬንትፎርድን ጨዋታ እናነሳና በመጨረሻም በአርሰናልና በኖቲንጋም ፎረስት ጨዋታ የቅድመ ዳሰሳ ዝግጅታችንን የምናጠናቅቅ ይሆናል ማለት ነው። ስለዚህ ሁላችሁም ፕሮግራሙን ላይክ እያደረጋችሁ መከታተላችሁን አትርሱ። እንግዲህ ከአንድ ሳምንት እረፍት በኋላ ነው ፕሪሚየር ሊጉ የተመለሰው። በባለፈው ሳምንት የኤፍኤ ካፕ ጨዋታዎች ነበረ ሲደረጉ የነበሩት። ከዛ ደግሞ በሳምንቱ አጋማሽ 4 የእንግሊዝ ፕሪሚየር ሊግ ክለቦች የካራቦ ካፕ የግማሽ ፍጻሜ የመጀመሪያ ዙር ጨዋታቸውን ሲያከናውኑ ቆይተዋል። እናም ከአንድ ሳምንት በኋላ ፕሪሚየር ሊጉ በ22ኛ ሳምንት የጨዋታ መርሃ ግብሮቹ ይመለሳል ማለት ነው። ፕሪሚየር ሊጉ እንግዲህ በዚህ ሳምንት ሲመለስ ቀዳሚው የመሳሳ ጨዋታ የሚሆነው የማንቸስተር ደርቢ ነው። ማንቸስተር ዩናይትድ ከማንቸስተር ሲቲ ጋር የሚያከናውኑት የኦልድ ትራፎርዱ ጨዋታ በከፍተኛ ጉጉት የሚጠበቅ የጨዋታ መርሃ ግብር ነው። ሁለቱም እንግዲህ በተለያየ አምቢሽን በተለያየ ፍላጎት የሚያከናውኑት ነገር ግን ደግሞ በፕሪሚየር ሊጉ ወደ ድል የመመለስ ፍላጎት ይዘው ነው ወደ ሜዳ የሚገቡት። እንደምታውቁት ማንቸስተር ዩናይትዶች በተከታታይ በሚያከናውኗቸው ጨዋታዎች ላይ በፕሪሚየር ሊጉ ነጥብ ሲጥሉ ቆይተዋል። ከዌልቭስ ጋር፣ ከሊድስ ዩናይትድ፣ ከበርንሌይ በተከታታይ በፕሪሚየር ሊጉ አቻ የወጡባቸውን ጨዋታዎች ስንመለከት ቆይተናል። በሂሳባዊ ስሌት ወይም በካልኩሌሽን ረገድ ብናየው ማንቸስተር ዩናይትድ ከነዚህ 3 ጨዋታዎች ማግኘት ከሚገባው 9 ነጥብ 9ኙንም ያሳካል የሚል ግምት ነበር። ምክንያቱም ወልቭስ ዘንድሮ ጥሩ ጊዜን እያሳለፈ አይደለም። ዩናይትድ ከዚህ ቡድን ነጥብ ይዞ ለመውጣት በፍጹም ያንሳል ተብሎ የሚጠበቅ ቡድን አይደለም። እንዲሁ ደግሞ በርንሌይን ብንመለከተው በርንሌይን በጣም ዘንድሮ ደካማ የውድድር ዓመትን ነው እያሳለፈ የሚገኘው። ይወርዳል ተብሎ ሁሉ የሚጠበቅ ቡድን ነው። እናም ከበርንሌይም ዩናይትድ ነጥብ መውሰድ አልቻለም። ሊድስ ዩናይትድ በአንጻራዊነት ተሻሽሏል። በቅርብ ጨዋታዎች ላይ በዳንኤል ፋርከስ እንመለከት እንደነበረው ግን ከሊድስ ዩናይትድ ማንቸስተር ዩናይትድ 3 ነጥብ ይዞ መውጣት አልቻለም። በሶስቱም ጨዋታዎች ላይ ክለቡ አንድ ነጥብ ብቻ ነው ይዞ የወጣው። 6 ነጥቦችን ድሮፕ አድርጓል ማለት ነው። ከዛ በኋላ ጭራሽ ከብራይተን ጋር ደግሞ በኤፍኤ ካፕ ተጫውቶ በኤፍኤ ካፕ ከውድድሩ ተሰናብቷል። እናም ዩናይትድ በ110 ወይም በ111 ዓመት ታሪክ ውስጥ ለመጀመሪያ ጊዜ አጭሩን ሲዝን የሚያሳልፍ ይሆናል። ዘንድሮ 40 ጨዋታዎችን ብቻ ነው ክለቡ የሚያከናውነው እና ማንቸስተር ዩናይትድ እንግዲህ በእንዲህ የነጥብ መጣል ሂደቶች ውስጥ ነው። ሩበን አሞሪምን አሰናበተ። ዳረን ፍሌቸር የክለቡ ጊዜያዊ አሰልጣኝ ሆኖ ቆየ። አሁንም ክለቡ ሌላ ዋና ጊዜያዊ አሰልጣኝ አምጥቷል። እስከ ውድድር ዓመቱ መጨረሻ ድረስ ማይክል ካሪክን በዚህ የውድድር ዓመት የምንመለከተው የማንቸስተር ዩናይትድ አሰልጣኝ አድርጎ በኃላፊነት ቦታው ላይ ክለቡ ሾሟል ማለት ነው። ነገር ግን የሚያደርጋቸው ጨዋታዎች በጣም ከባባዶች ናቸው፣ እንመለስባቸዋለን በኋላ። በአንጻሩ ማንቸስተር ሲቲ 3 የፕሪሚየር ሊግ ጨዋታዎቹን ባቻ ውጤት ነው ያጠናቀቀው። ማንቸስተር ሲቲን እንደተመለከት ነው የብራይተኑ ጨዋታ
አቻ የወጡበት ነጥብ የጣሉበት ነው። ከዛ በፊት ከሰንደርላንድ እንዲሁ ደግሞ ከቼልሲ ጋር ባረጓቸው ጨዋታዎች ነጥብ ጥለው ሲወጡ እንደነበር ተመልክተናል እና በኋላ ላይ ወደ ድል ተመልሰዋል። በእርግጥ በካራቦ ካፕ በሳምንቱ አጋማሽ ኒውካስልን አሸንፈዋል። ግን ማንቸስተር ሲቲ ቶሎ በፍጥነት በአስቸኳይ ወደ አሸናፊነት መመለስ ይጠበቅበታል። ምክንያቱም ከአርሰናል ጋር ያለው የነጥብ ልዩነት 6 ሆኗል። ስለዚህ ያንን የ6 ነጥብ ልዩነት ለማጥበብ የግድ ማንቸስተር ሲቲ ይህንን ጨዋታ ማሸነፍ ይጠበቅበታል ማለት ነው እና ይህን ነገር እንመለከታለን። እንግዲህ ሁለቱ ቡድኖች በኦልድ ትራፎርድ ይህንን ጨዋታ ሲያከናውኑ ኦፕታ ሱፐር ኮምፒውተር 50.6 በመቶ የማሸነፍ ቅድመ ግምቱን የሰጠው ለማንቸስተር ሲቲ ነው። በአንጻሩ 25.9 ወይም 30% ልትሉ ይችላላችሁ የማሸነፍ ግምቱን የሰጠው ለማንቸስተር ዩናይትድ ሲሆን ቀሪውን 19-20% የሚሆነውን ደግሞ አቻ ይወጣሉ የሚል ግምት ሰጥቷል ማለት ነው። እንግዲህ ማይክል ካሪክ ወደ ዩናይትድ ተመልሶ ከመጣ በኋላ የቀድሞ ተጫዋች ነበር። በጊዜያዊነትም የተወሰኑ ጊዜያትን ማንቸስተር ዩናይትድን በጊዜያዊ አሰልጣኝነት ሲመራ ቆይቷል። አሁን ማንቸስተር ዩናይትድን ደግሞ በትክክል የተረከበበት ጊዜ ደርሷል። እኔ ማይክል ካሪክ በጣም ጥሩ አሰልጣኝ እንደሆነ ከሚያምኑ ሰዎች መካከል ነኝ። ምክንያቱም ማይክል ካሪክ እንደምታውቁት ሚድልስብራን ሲያሰለጥን ነበር። ወደ ፕሪሚየር ሊግ ይዟቸው ሊመጣም ተቃርቦ እንደነበር ተመልክተናል፣ በተለይ በሻምፒዮንሺፕ በነበረው ቆይታ። ስለዚህ ዩናይትድንም ጥሩ የማሻሻል አቅም ተብሎ አለው ይታሰባል። በታህሳስና በህዳር 2021 ማንቸስተር ዩናይትድን ለ3 ጨዋታዎች በአሰልጣኝነት መርቶ ነበር በጊዜያዊነት። በወቅቱ ዩናይትድ 2 ጨዋታዎችን ሲያሸንፍ 1 ጨዋታ ደግሞ አቻ ተለያይቷል ማለት ነው። ስለዚህ ማይክል ካሪክ ለመጀመሪያ ጊዜ እንግዲህ ማንቸስተር ዩናይትድን ዳግም ከተመለሰ በኋላ በአሰልጣኝነት እየመራ የምንመለከተው ይሆናል። ከዚህ ባሻገር ኤርሊንግ ብራውት ሃላንድ የማንቸስተር ዩናይትድን በሚገጥምበት ጊዜ በርካታ ጎሎችን የሚያስቆጥር በጎል ኢንቮልቭመንት ወይም ደግሞ በግቦች ላይ አስተዋጽኦ በማድረግ ረገድ በጣም የተዋጣለት ተጫዋች መሆኑን እንመለከታለን። ምክንያቱም ተጫዋቹ ወደ 3 የሚጠጉ አሲስቶችን አስመዝግቧል። 3 አሲስቶችን ያስመዘገበ ተጫዋች ነው። እንዲሁ ደግሞ 8 ጎሎችን ማንቸስተር ዩናይትድ ላይ አስቆጥሯል። በአጠቃላይ 11 የግብ ተሳትፎች ያሉት ተጫዋች ነው ከማንቸስተር ዩናይትድ ጋር እና በዚህ ጨዋታ ላይ ጎል ያስቆጥራል ወይ የሚለው ነገር እጅግ በጣም በጉጉት የሚጠበቅ ነገር ይሆናል ማለት ነው። ከዚህ በተጨማሪ እንግዲህ ይህንን ጨዋታ ካነሳን ማንቸስተር ዩናይትድ በጥር 5 ሩበን አሞሪምን ካሰናበተ ከአሰልጣኝነት ኃላፊነቱ ካነሳ በኋላ እያረጋቸው በሚገኙ ጨዋታዎች ላይ ክለቡ ውጤት እያቀናው አይደለም የሚገኘው። ቅድም እንዳነሳሁት ከበርንሌ ጋር በተደረገው ጨዋታ ላይ ክለቡ አቻ ተለያይቷል። ከዚህ በተጨማሪ ደግሞ እንደዚሁ በሌላኛው የጨዋታ መርሃ ግብር ደግሞ በኤፍኤ ካፕ ከውድድሩ ተሰናብቷል። ያውም በሜዳው በተደረገው ጨዋታ ላይ ነው ከብራይተን ጋር በነበረው ጨዋታ የተሰናበተውና ማንቸስተር ዩናይትድ እንግዲህ ከ1981-82 የውድድር ዘመን በኋላ ለመጀመሪያ ጊዜ ነው በመጀመሪያው ዙር በዶሜስቲክ ውድድሮች ወይም ደግሞ በመጀመሪያው ዙር ጨዋታዎች ላይ ከእንዲህ አይነት ውድድሮች መሰናበት የቻለው። ያ ማለት እንግዲህ ከ43 ዓመት በኋላ ማለት ነው እና ዩናይትድ በካራቦ ካፕም በመጀመሪያው ዙር ነው የተሰናበተው ከግሪምስቢ ጋር በተደረገው ጨዋታ። በኤፍኤ ካፕም ራሱ ተደገመ ማለት ነው። በሶስተኛው ዙር ዩናይትድ 1 ጨዋታ አደረገ፣ እሱንም 1 ጨዋታ ተሸንፎ ከውድድሩ ውጪ ሆነ ማለት ነው እና ያንን መጥፎ ሪከርድ ካስመዘገቡ በኋላ ነው እንግዲህ ይህንን ጨዋታ የሚያከናውኑት። ከነዚህ ጉዳዮች ባሻገር እንግዲህ የሁለቱ ቡድኖች ጨዋታ እጅግ በጣም ከፍተኛ ፉክክር ይደረግበታል ተብሎ የሚጠበቅ የጨዋታ መርሃ ግብር ነው። ማንቸስተር ሲቲ ቅድም እንዳልኩት ከሰሞኑ በተደጋጋሚ በፕሪሚየር ሊጉ ነጥብ እየጣለ ነው የሚገኘው። ይህም በእንዲህ እንዳለ ግን ከዛ በኋላ ያደረጋቸውን ጨዋታዎች አሸንፏል። በኤፍኤ ካፕ ኤክስተር ሲቲ ላይ 10 ጎሎችን አስቆጥሮ 10-1 በሆነ ውጤት ጨዋታውን አሸንፈዋል። እንዲሁ ደግሞ በካራቦ ካፕ ቀደም ሲል እንዳነሳሁት ከኒውካስል ጋር በተደረገው ጨዋታ ላይ 2-2 በሆነ ውጤት ጨዋታውን አሸንፈው ወጥተዋል ማለት ነው እና አሁን ይህንን የፕሪሚየር ሊግ ጨዋታ ሲያከናውኑ ነጥብ መጣል በፍጹም በፔፕ ጓርዲዮላም በማንቸስተር ሲቲም በኩል ተቀባይነት የሌለው ጉዳይ ነው። ቀደም እንዳነሳ ነው የ6 ነጥብ ልዩነት አለ ከመሪው አርሰናል ጋር። ይሄ አንደኛው ጉዳይ ነው። ከዚህ በተጨማሪ ደግሞ በተከታታይ ነጥብ መጣሉ ማብቃት ይጠበቅበታል በፕሪሚየር ሊግ። ምክንያቱም 3 የፕሪሚየር ሊግ ጨዋታዎች ላይ ክለቡ ነጥብ ጥሏል እና ለመጨረሻ ጊዜ ማንቸስተር ሲቲ በተከታታይ የፕሪሚየር ሊግ ጨዋታዎች ላይ ነጥብ የጣለው በ2009 ነበር። የዛኔ 7 ተከታታይ ጨዋታዎች ላይ ማንቸስተር ሲቲ ነጥብ ጥሏል። ስለዚህ አሁን እንደገና ያንን ታሪክ መጥፎ ታሪክ ላለመድገም
ማንቸስተር ሲቲ በፕሪሚየር ሊጉ ወደ ድል ለመመለስ የሚያከናውነው ጨዋታ ነው የሚሆነው። የማንቸስተር ዩናይትድንም ጉዳይ ካነሳን ተመሳሳይ ነው። ማንቸስተር ዩናይትድም ተከታታይ ጨዋታዎች ላይ ነጥብ እየጣለ ነው የሚገኘውና 5 ተከታታይ ጨዋታዎች ላይ ነጥብ የጣለው ለመጨረሻ ጊዜ በ1992 ነው። የዛን ጊዜ እንግዲህ ማንቸስተር ዩናይትድ በተከታታይ ነጥብ ሲጥልባቸው የነበሩ ጨዋታዎች ነበሩ በታሪክም እንደተመዘገበው። ኦፕታ እንግዲህ ስታት መያዝ ጀምር ያለው ካለበት ጊዜ አንስቶ ከ33 ዓመታት በኋላ ነው እንግዲህ ማንቸስተር ዩናይትድ አሁን ይህንን መጥፎ ሪከርድ ለማስመዝገብ እየተቃረበ ያለው። ተከታታይ ጨዋታዎች ላይ ክለቡ ነጥብ ጥሏል በ3 ጨዋታዎች ላይ። አሁን የሚጫወተውንና ቀጣዩ ጨዋታ ላይ ነጥብ ከጣለ ያንን መጥፎ ሪከርድ መልሶ የሚያስመዘግበው ይሆናል ማለት ነው። ከነዚህ ጉዳዮች በተጨማሪ እንግዲህ የሁለቱን ክለቦች ጨዋታ ካነሳን ኤርሊንግ ሃላንድን ማንሳት ይጠበቅብናል። ሃላንድ የፕሪሚየር ሊጉ ከፍተኛ ጎል አስቆጣሪ ነው፣ ምንም ጥያቄ የለውም። በርካታ ጎሎችን እያስቆጠረ ይገኛል። ነገር ግን ደግሞ ይህ በእንዲህ እንዳለ በባለፉት ካከናወናቸው ጨዋታዎች ማስቆጠር የቻለው 1 ጎል ብቻ ነው እና ያ በጣም ብዙ ጎሎችን የሚያስቆጥረው ተጫዋች አሁን ከጎሎች ጋር ተራርቆ እየተመለከተ ነው እንገኛለን እና እንደውም በባለፉት 6 ባደረጋቸው በሁሉም ውድድሮች ባደረጋቸው ጨዋታዎች ላይ ይሄ ኤፍኤ ካፕን ወይ ካራቦ ካፕንም ይጨምራል እና በእነዚህ ሁሉ ጨዋታዎች ያስቆጠረው 1 ጎል ብቻ ነው። እሱንም ባለፈው ከብራይተን ጋር በተደረገው ጨዋታ ላይ ያስቆጠረው ጎል ነው። ያንን የፍጹም ቅጣት ምት ጎል ማስቆጠሩን ካላነሳም በስተቀረ ኤርሊንግ ሃላንድ ጎል እያስቆጠረ አይደለም እና የግድ አሁን ወደ ጎል አስቆጣሪነት ተጫዋቹም መመለስ ይፈልጋል። ዘንድሮ እንግዲህ በፕሪሚየር ሊጉ 1826 ደቂቃዎች ላይ ተሰልፎ ሲጫወት ወደ 18.5 ኤክስጂ አስመዝግቧል። 83 ሙከራዎችን አድርጎ 20ውን ወደ ጎልነት የቀየረ ተጫዋች ነው። ስለዚህ ይህ የጨዋታ መርሃ ግብርም ኤርሊንግ ሃላንድ ወደ ጎል እንዲመለስ የሚፈልገው ጨዋታ ይሆናል። ፊል ፎደንም ምርጡን ሲዝን በተወሰነ መንገድ እያሳየን ይገኛል። አሁን ፊል ፎደን ከአንድ የውድድር ዓመት በፊት በጣም ጥሩ ሲዝንን ሲያሳልፍ ነበር። አሁን ያንን ፊል ፎደን በደንብ እየተመለከትን እንገኛለን እና ተጫዋቹም እንግዲህ ማንቸስተር ዩናይትድን በተለይ ከዩናይትድ ጋር በሚደረጉ ጨዋታዎች ላይ ጎሎችን በማስቆጠር ረገድ ጥሩ ጊዜን የሚያሳልፍ ተጫዋች ነው። ምናልባት በፕሪሚየር ሊጉ ብራይተን ላይ ነው በጣም ብዙ ጎሎችን ተጫዋቹ ያስቆጠረው። 8 ጎሎችን ብራይተን ላይ አስቆጥሯል። ማንቸስተር ዩናይትድ ላይ 7 ጎሎችን አስቆጥሯል። ኦልድ ትራፎርድ ላይም ጎል የማስቆጠር ታሪክ አለው። አሁን በዚህ ጨዋታ ላይ አንድ ተጨማሪ ጎል ካስቆጠረ በርካታ ጎሎችን ያስቆጠረበት ክለብ ማንቸስተር ዩናይትድ ይሆናል ማለት ነው እና እንደምታስታውሱት መስከረም ወር ላይ 3-0 በሆነ ውጤት ማንቸስተር ሲቲ ሲያሸንፍ እንደዚሁ ፊል ፎደን ጎል አስቆጥሮ እንደነበር ይታወሳል እና በዚህ ጨዋታ ላይ ጎል ያስቆጥራል ወይ የሚለው ነገር በጣም ይጠበቃል። ለዩናይትድ ሌላው በጣም አስጊ ነገር የሚሆነው ከፊል ፎደንና ከኤርሊንግ ሃላንድም በተጨማሪ የራያን ቸርኪ ጉዳይ ነው። እንግዲህ ራያን ቸርኪ በጣም ጥሩ ጊዜን እያሳለፈ ነው የሚገኘው አሁን ባለው ቆይታው ማለት ነው እና እንግዲህ ተጫዋቹ አሁን ባለው ሁኔታ በሌሎች ተጫዋቾች ይበለጥ ይሆናል። ምናልባት ኬሊያን ኤምባፔ 15 የጎል ተሳትፎች፣ ኤርሊንግ ሃላንድ 14 እንዲሁ ደግሞ ዴኒዝ ኡንዳቭ 16 የጎል ተሳትፎች አሏቸው በሁሉም ውድድሮች። እንግዲህ ማለት ከኖቬምበር ወር ወይም ከህዳር ወር መጀመር አንስቶ ያለውን ስታት ነው የምንመለከተው። ራያን ቸርኪ 13 የጎል ተሳትፎች አሉት፣ 9 አሲስቶችን አስመዝግቧል፣ 4 ጎሎችን አስቆጥሯል። እንዲሁ ደግሞ በሳምንቱም አጋማሽ እንደተመለከታችሁት ኒውካስል ላይ ጎል ያስቆጠረ ተጫዋች ነው እና በጣም ከባድ የሆነ ጊዜን እያሳለፈ ነው የሚገኘው። ስለዚህ ለማንቸስተር ዩናይትድ የተከላካይ መስመር ተጫዋቾች የዚህ ተጫዋች ሜዳ ውስጥ መግባት እጅግ በጣም ፈተና ሊሆን እንደሚችል ግልጽ ነው። በእርግጥ ፔፕ ጓርዲዮላ ከሰሞኑ በሚደረጉ ጨዋታዎች ላይ እንደምታዩት አይገመቴነቱን እያሳየ ነው። ለምሳሌ ሮድሪን ያሰልፋል ብላችሁ በምትጠብቁበት ጨዋታ ላይ ሮድሪን ቤንች ሲያደርገው ትመለከታላችሁ። ዶኩን ቤንች ሊያደርገው ነው ስትሉ ዶኩን ቋሚ ሲያደርገው ትመለከታላችሁ። ኢቭን ቸርኪንም ቤንች ሲያደርገው ተመልክተናል እና አንዳንድ ሁኔታዎቹ የፔፕ ጓርዲዮላ የማይገመቱ መሆናቸውን በተለያዩ ጨዋታዎች ላይ እየተመለከተን እንገኛለን። ስለዚህ አሁን ራያን ቸርኪንስ በዚህ ጨዋታ ላይ ያሰልፈዋል ወይ የሚለው አጠራጣሪ ጉዳይ ነው የሚሆነው። ግን ፈጠራ በጣም ያስፈልጋል ለማንቸስተር ሲቲ ጎል ለማስቆጠር። ለኤርሊንግ ሃላንድ ኳሶችን አድሬስ ማድረግ እጅግ በጣም ያስፈልጋል። ለዚህ ደግሞ የራያን ቸርኪ ወደ ሜዳ መግባት እጅግ በጣም ወሳኝና አስፈላጊ ነገር ይሆናል ማለት ነው። ሌላኛው ከዚህ ተጫዋች ጋር አያይዘን ካነሳን በዛው አንቷን ሴሜኞን ማንሳት ይኖርብናል። እኔ በጣም ማንቸስተር ሲቲ ምርጥ ዝውውር አድርጓል ብዬ ነው የማስበው። ምክንያቱም ለምሳሌ የረሚ ዶኩን ብትመለከቱ ዶኩ ጥሩ ድሪብለር ነው።
በጣም አስማተኛ ድሪብለር ነው፣ ምንም ይሄ ጥያቄ የለውም። ፕሪሚየር ሊጉ ላይ ግን ምትሃተኛ ድሪብለርነቱ በጎል አስቆጣሪነት በጨራሽነት የታጀበ አይደለም። የሆነ አንዳንድ ተጫዋች አስፈሪ ድሪብለር አይታችሁ አታውቁም? በቃ ኳስ ሲይዝ እንዴት ድሪብል እንደሚያደርግ እንዴት ተጫዋቾችን ሸውዶ እንደሚያልፍ በምን አይነት መንገድ ኳሶችን ወደ ፍጹም ቅጣት ምት ግብ ክልል ይዞ እንደሚገባ ስትመለከቱ በጣም የሚያስደነግጣቸው አይነት ተጫዋች አለ። የረሚ ዶኩ ማለት እንዲህ አይነት ተጫዋች ግን ችግሩ ይሄ ጎል ስኮሪንግ ፕሩቭን የሆነ ተጫዋች አይደለም። ጎሎችን የሚያስቆጥር አይነት ተጫዋች አይደለም። ይሄ በየሳምንቱ ጎል ያስቆጥራል ብላችሁ የምታምኑት አይነት ተጫዋች አይደለም። ምናልባት አንዳንድ ሰው የመስመር አጥቂ እኮ ነው ጎል ማስቆጠር ግዴታው አይደለም ልትሉ ትችላላችሁ። ግን የመስመር አጥቂዎች ሆነው ብዙ ጎል ያላቸው ተጫዋቾችን አይተናል በፕሪሚየር ሊጉ። ለምሳሌ ሞሳላን አይተናል። አምና በርካታ ጎሎችን አስቆጥሯል። ያውም ከ26 ከ27 በላይ ጎሎችን አስቆጥሯል። የወርቅ ጫማ አሸናፊ ነበር። ሴዲዮ ማኔን እናስታውሳለን። ከ20 በላይ ጎሎችን ያስቆጠረበት ሲዝን ራሱ አሌክሲስ ሳንቼዝ የመስመር አጥቂ ሆኖ ከ20 በላይ ጎሎችን ያስቆጠረ ተጫዋች እንደነበር ይታወሳል። ስለዚህ ዶኩ ጥሩ ድሪብለር ነው፣ ግን ጎል ደግሞ እንዲያስቆጥርም በዛው ይፈለግበታል። ከዛ ደግሞ አሁን ሌላ ደግሞ ጥሩ ተጫዋች አንቷን ሴሜኞን ፔፕ ጓርዲዮላ አስፈርሟል። በጣም ደስተኛ ነው ፔፕ ጓርዲዮላ። ባለፈው ከኤክስተር ሲቲ ጋር በተደረገው ጨዋታ ላይ ሲያደርግ የነበረውን እንቅስቃሴ ስናይ ነበር። ኦኬ ፋይን፣ ያው ኤክስተር ሲቲ በጣም ዝቅተኛ ደረጃ ላይ ያለ ክለብ ነው። ያን ያህል የተጫዋቾቹን ፐርፎርማንስ ለመገምገም የሚሆን ጨዋታ ላይ ሆን ይችላል። ነገር ግን ባለፈው በነበረው የኒውካስሉ ጨዋታ ላይ የሆነ ቦታ ላይ እንደውም እያየው ነበር እና ለተጫዋቾች ሬቲንግ ሲሰጥ 8.8 ነው የተሰጠው። 2 ጎሎች አስቆጥሮ እንደውም አንዱ ጎል ተሽሮበት ነው። አሁን በዶኩና እንግዲህ የእድሜያቸውን ስትመለከቱ ዶኩ 23 ዓመቱ ነው፣ ሴሜኞ ደግሞ 26 ዓመቱ ነው። ሴሜኞ ታላቁ ነው። ግን በሁለቱ በኩል ያለውን ልዩነት ካያችሁ ምናልባት ሁለቱም ጥሩ ድሪብለሮች ሊሆኑ ይችላሉ። ግን ዶኩ ጋር የሌለ ሴሜኞ ጋር ፔፕ ጓርዲዮላ የሚያገኘው በጣም ትልቁ ነገር ፊኒሽንግ ነው። አስቡት፣ 2 ጨዋታ ተጫወተ፣ 2 ጎል አስቆጥሯል። አሁንም ኦልድ ትራፎርድ ላይ ጎል ያስቆጥር የሚችል ተጫዋች ነው። እንግዲህ ተጫዋቹ ይሰለፋል ተብሎ ይጠበቃል እና ሁለቱንም በግራና በቀኝ መስመር ሊያሰልፋቸው ይችላል። ካልሆነ ደግሞ አንደኛውን ተጫዋች ቤንች አድርጎ አንደኛውን በቋሚነት ሊያስጀምር ይችላል። እና አንቷን ሴሜኞ በጣም የሚገርም ፊኒሸር ጨራሽ የሆነ ተጫዋች ነው። ለዛ እኮ ነው ዘንድሮ በፕሪሚየር ሊጉ በርካታ ጎሎችን ሲያስቆጥር የተመለከት ነው። እንደውም አንድ ምን ቪዲዮ አየው መሰላችሁ? የተቆራጣች ቪዲዮ ስትዘዋወር ነበር ሶሻል ሚዲያ ላይ እና ኤርሊንግ ሃላንድ እየቀለደ ነበር። አሁን የወርቅ ጫማዬን ሊቀማኝ ነው የመጣው አንቷን ሴሜኞ እያለ ነበር እና በጎል ማስቆጠር ረገድ ምንም ሀሜት የሚቀርብበት ተጫዋች አይደለም አንቷን ሴሜኞ። ስለዚህ አሁን ፔፕ ሁለቱን እንዴት እያደረገ ነው የሚጠቀማቸው? አንድ ጨዋታ ላይ ሁለቱንም ያሰልፋቸዋል ወይስ ደግሞ እያፈራረቀ ሮቴት እያደረገ ያጫውታቸዋል? ሁለቱንም አንድ ላይ ማጫወት የሚችልበት ግራውንድ አለ። ሁለቱንም በመስመር አጥቂነት ማሰለፍ ይችላል። ነገር ግን ደግሞ ያው ጉልበትም ለመቆጠብ የተጫዋቾቹን አቅም በአግባቡ ለመጠቀም እንዲህ አይነቶቹን ነገሮች በደንብ ሊጠቀም ይችላል እና የአንቷን ሴሜኞና የዶኩ ጉዳይ በጣም የሚነሳ ትልቁ ነገር ነው የሚሆነው ማለት ነው። ተጫዋቹን እንደምታስታውሱት በቦርንመዝ በጣም ጥሩ ጊዜን አሳልፎ እና በቃ የሚገርም ፊኒሸርም ሆኖ ተመልክተናል። የመጨረሻ ጨዋታውን ከቶተናም ጋር ነበር ያደረገውና እዛ ጨዋታ ላይ ጎል አስቆጥሮ ምርጥ የጎል ስጦታ ሰጥቷቸው ነው ቦርንመዞችን ከዛ በኋላ የተሰናበታቸው። እሱ ብቻ አይደለም 4-4 የተጠናቀቀውን የማንቸስተር ዩናይትድ እና የቦርንመዝን ጨዋታ ታስታውሳላችሁ። እዛ ጨዋታ ላይ ምን ያክል በጣም አስገራሚ ጎሎችን ስንመለከት እንደነበር በሁለቱም ቡድኖች በኩል ሲጠቃቁ እናይ ነበርና እዛው ጨዋታ ላይም እንደተመለከት ነው አንቷን ሴሜኞ እዚሁ ማንቸስተር ዩናይትድ ላይ ኦልድ ትራፎርድ ላይ መጥቶ ጎል አስቆጥሯል። ስለዚህ ዋይናት እዚህ ጨዋታ ላይም አያስቆጥርም ብለን ልንናገር አንችልም እና በፕሪሚየር ሊጉ 10 ጎሎችን አስቆጥሯል። 3 ለግብ የሆኑ ኳሶችን አመቻችቶ አቀብሏል። በአጠቃላይ 13 የግብ ተሳትፎዎች አሉት። እንዲሁ ደግሞ 1798 ደቂቃዎች ላይ ተሰልፎ ተጫውቷል እና በፕሪሚየር ሊጉ እንግዲህ አንቷን ሴሜኞን በማንቸስተር ሲቲ መለያ ላይ መመልከት እጅግ በጣም የሚያጓጓው ጨዋታ ይሆናል ማለት ነው። ለማይክል ካሪክ በጣም ወሳኙና ጥሩ ነገር የብሪያን ኡምቡሞና የአማድ ዲያሎ ወደ ስኳዱ መመለስ ነው። ሁለቱም ተጫዋቾች እንግዲህ በካሜሩንና በኮት ዲቯር ብሔራዊ ቡድን የአፍሪካ ዋንጫ ተሳትፎ ምክንያት በዚህ የሰሞኑ ጨዋታዎች ላይ አልነበሩም እና ኢቭን ሁለቱ ተጫዋቾች ባልነበሩባቸው ጨዋታዎች ላይ ማንቸስተር ዩናይትድ በጣም ሲቸገር እንደነበር ተመልክተናል።
ማንቸስተር ዩናይትድ ያለ እነዚህ ሁለት ተጫዋቾች 6 ጨዋታዎችን አድርጎ አንድ ጨዋታ ብቻ ነው ያሸነፈው ኒውካስል ዩናይትድን። ከዛ በስተቀር ግን በአስተን ቪላ ተሸንፏል፣ በብራይተን ተሸንፏል፣ በበርንሌይ፣ በሊድስ ዩናይትድ እና በወልቭስ ደግሞ ነጥብ ጥሏል። ስለዚህ ያለ እነዚህ ተጫዋቾች ህይወት በጣም ከባድ ነበር። አሁን ወደ ልምምድ ተመልሰዋል። እንግዲህ ያው ድካም ሊኖር እንደሚችል ግልጽ ነው። ምክንያቱም ኤክስትራ ጨዋታዎችን ነው ሲያደርጉ የነበሩት። ሁለቱም እስከ ሩብ ፍጻሜ ድረስ ሀገሮቻቸውን ይዘው ተጉዘዋል እና አሁን ወደ ልምምድ ተመልሰው መጥተዋል። ለካሪክ በጣም ይሄ ጥሩ ዜና ነው የሚመስለው። በተለይም የሁለቱ ተጫዋቾች ወደ ሜዳ መመለስ ይህንን ነገር ሊያስመለክተን ይችላል። ከዚህ በተጨማሪ እንግዲህ ኢንፋክት ካየ ነው ሁለቱ ቡድኖች የመጀመሪያ ዙር ጨዋታቸውን ሲያከናውኑ በጣም ይሄ ተቀራራቢ የሚመስል አይነት ፉክክር አሳይተው ነበር። ለምሳሌ ሲቲ 13 ሙከራ የሞከረበት፣ ማንቸስተር ዩናይትድ 12 ሙከራ የሞከረበት፣ ኤክስፔክትድ ጎል ስናይ ማንቸስተር ሲቲ 2.63 እንዲሁ ደግሞ ማንቸስተር ዩናይትድ 1.52 ኤክስፔክትድ ጎል ያስመዘገቡበት፣ ጭራሽ ማንቸስተር ዩናይትድ 55 በመቶ የኳስ ቁጥጥር የበላይነት ሁሉ የወሰደበት ነበር እና እኔ በጣም ጎሎች የሚቆጠሩበት ጨዋታ ልናይ እንችላለን ብዬ አስባለሁ። በሁለቱም ቡድኖች በኩል ጎሎች የሚመረቱበት ጨዋታ ሊሆን እንደሚችል እጠብቃለሁ። የማንቸስተር ዩናይትድ የተከላካይ መስመር ጥሩ አይደለም። ከሰሞኑ በጣም ጎሎች የተቆጠሩበት ይገኛል። የነ ተከላካይ መስመር ተጫዋቾቹ ጥምረት፣ ከዛ ደግሞ ግብ ጠባቂው ሴኒ ላመንስም ጎሎች የተቆጠሩበት ነው ያለው እና ዩናይትድ ወደ ቶፕ 4 ለመመለስ የግድ ይህንን ጨዋታ አሸንፎ መውጣት ይጠበቅበታል። አቻ መውጣት አሁንም ለዩናይትድ ምንም የሚጠቅመው ነገር አይደለም። ካሪክ እንግዲህ ከባድ ፈተና ውስጥ ነው የመጣው። ማንቸስተር ዩናይትድ አሁን 7ኛ ደረጃ ላይ ነው የተቀመጠው። ከዛ ጨዋታዎቹን ስታዩ ማይክል ካሪክ አሁን ከማንቸስተር ሲቲ ጋር ይጫወታል። ከዛ ቀጥሎ ከአርሰናል ጋር ደግሞ ይጫወታል። ከሊጉ መሪ ጋር በጣም ከባድ ጨዋታ ነው። ቀጥሎ ከፉልሃም ጋር ይጫወታል። ከዛ ከቶተንሃም ሆስፐርስ ጋር ይጫወታል። እነዚህ አሁን 4ቱም ጨዋታዎች ለዩናይትድ በጣም ከባባድ ናቸውና ማይክል ካሪክ ከነዚህ ጨዋታዎች ነጥብ ይዞ ለመውጣት በደንብ ራሱን አዘጋጅቶ ትከሻውን አወፍሮ የሚመጣበት ጨዋታ ነው የሚሆነው። ማንቸስተር ሲቲ ግን ቅድም እንዳነሳ ነው ያንን የነጥብ ልዩነት ጋፑን ለማጥበብ የሚያደርገው ጨዋታ ነው። ማንቸስተር ሲቲም ቢሆን ቀጣዮቹ ጨዋታዎች ቀላል እንደማይሆኑለት ግልጽ ነው። ምናልባት የወልቭስን ጨዋታ ልናነሳ እንችላለን እንጂ ከዛ ቀጥሎ ግን ከቶተንሃም ስፐርስ፣ ከሊቨርፑል፣ ከፉልሃም፣ ከኒውካስል ጋር በፕሪሚየር ሊግ እንዲሁ ከሊድስ እና ከኖቲንግሃም ፎረስት ጋር ነው የሚጫወተው እና ማንቸስተር ሲቲም ይህንን ጨዋታ ማሸነፍ ይጠበቅበታል። እንግዲህ ግምታዊ ላይናፑን ስንመለከት፣ አሰላለፉን ስንመለከት ማንቸስተር ሲቲም ተከላካዩ በጣም ባይለኛው ሊፈተን ይችላል። የነ ኩሳኖቭ የመከላከል ጥምረት ማለት ነው። በዩናይትድ በኩል ሴኒ ላመንስ፣ ዲዮጎ ዳሎ፣ ሌኒ ዮሮ፣ ሊዛንድሮ ማርቲኔዝ፣ ሉክ ሾው፣ ካዜሜሮ፣ ማኑኤል ኡጋርቴ፣ ብሩኖ ፈርናንዴዥ፣ ብሪያን ኡምቡሞ፣ ማቴዎስ ኩኛ እና ቤንያሚን ሼሽኮ በቋሚነት ይጀምራሉ ተብሎ ይጠበቃል። ቡርኖ እንግዲህ በባለፈው አሲስቶችን ሲያደርግለት ነበር ለሼሽኮ። ሼሽኮስ በዚህ ጨዋታ ላይ ጎል ያስቆጥራሉ የሚለውን ነገር አብረን እናየዋለን። ሌላኛው በማንቸስተር ሲቲ በኩል ዣንሉጂ ዶናሩማ፣ ማቴዎስ ኑኔሽ፣ አብዱልቃድር ኩሳኖቭ፣ ናታን አኬ፣ ኒኮ ኦራይሊ፣ በርናርዶ ሲልቫ፣ ሮድሪ፣ ራያን ቸርኪ፣ ፊል ፋደን፣ አንቷን ሴሜኞ እና አርሊንግ ሃላንድ በቋሚነት ይጀምራሉ ተብሎ ይጠበቃል ማለት ነው። ስለዚህ ጨዋታ ምን ትላላችሁ? የጨዋታውን የማሸነፍ ግምትስ ለማን ትሰጣላችሁ? ኮሜንት ላይ የገባችሁ ሀሳቦቻችሁን ጻፉልን። ፕሪሚየር ሊጉ እንግዲህ በ22ኛው ሳምንት ሲጀመር የመጀመሪያው የዕለቱ ተጠባቂ ጨዋታ በመሳሳት በማንኩኒያን ደርቢ ማንቸስተር ዩናይትድን ከማንቸስተር ሲቲ ቀን 9 ሰዓት ከ30 ላይ የሚያገናኝ ይሆናል ማለት ነው።